ርብቃ በህይወቷ ትልቁን ውሳኔ ወሰነች። ርብቃ ከዚህ ቤት ልትወጣ ወስናለች። ከአቤልም ጋር ለመለያየት ወስናለች። ይህም ሊሆን የቻለው በአሳለፍነው ፓርት ላይ እንዳያችሁት ከአቤል ጋር አለመግባባት ተፈጥሮ ነበር። ይህንን ውሳኔ ከዛ ወዲህ ነበረ የወሰነችው። አቤል ደግሞ ርብቃ ከዚህ ቤት እንድትወጣ አይፈልግም። የስራውን ጉዳይ ቀስ ብዬ አስረዳሻለሁ በማለት ማሚቴንም እንድታግዘው ፈልጎ ነበር። ማሚቴ ግን በተቃራኒው ርብቃ ከዚህ ቤት መሄድ አለባት በማለት ስትናገር ነበር። ምክንያቱም በአሁኑ ላይ ማሚቴ ከእዩ ጋር እየተግባባች ያለችው የወለደቻትን ልጇን ወደ ቤት ለማስመለስ ግዴታ የአቤልና የርብቃ ህይወት መበላሸት እንዳለበት፣ እንደዚሁም ርብቃ ቀስ በቀስ ራሷን እንድትጠላ ማድረግ ነው። ይህም ሊሆን የሚችለው አሁን ላይ የአቤልና የርብቃ ጥምረት እዚህ ጋር መቋረጥ አለበት ብላ ታስባለች ማሚቴ። እርግጥ ማሚቴ በርብቃና በአቤል ላይ እየሆነ ያለው ነገር ደስ ባይላትም፣ ነገር ግን ልጇ እዩ ጋር ያለችው ችግር ውስጥ እንዳትገባ ግዴታ እነዚህን መጉዳት አለብኝ በማለት አሁን ላይ አቤልም ተጸጽቶ ርብቃ እዚሁ እንድትቆይና በስራው ዙሪያ ላይ ደግሞ ቀስ ብሎ እንደሚያስረዳት ቀስ ብለው ተነጋግረው የሚግባቡት ነገር እንደሆነ ቢያስረዳትም፣ ርብቃ ግን በዚህ ዙሪያ ላይ ብዙ ጊዜ ሞክሬያለሁ፣ ከዚህ ቤት መውጣት እንደዚሁም ከአንተ መራቅ አለብኝ በማለት ሲጀመር አንተ ርቀኸኛል፣ እኔ ነኝ እዚሁ ያለሁት እንጂ አንተና እኔ እኮ ከተለያየን ቆየን በማለት ተናግራለች። እርግጥ የርብቃ ውሳኔ አቤልን ማናዶታል። እንደ አያችሁት ካሳለፍነው ፓርት ላይ ርብቃ ስሜታዊ በመሆን አቤልን መታው ነበር። ነገር ግን አቤል እርግጥ ይህ ነገር ምናልባት ተናዳብኝ ይሆናል እንጂ በእኔ ጨክና ላይሆን ይችላል የሚል ግምት ነበረው። ይህንም ሲያስረዳት ርብቃ አይኖቿ በእንባ እየሞሉ የአቤልን ንግግር እስከ መጨረሻው ስታዳምጠው ነበር። ነገር ግን አንተና እኔ ከተራራቅን ቆይን በማለት በተደጋጋሚ የምጠይቅህ ጥያቄ ለአንተ ቁጣን ነው የሚያመጣው። ምንም መልስ ሰጥተኸኝ አታውቅም። ስለዚህ ተናደድኩ። እኔ እኮ ከአንተ ጋር ነው ያለሁት፣ ለምንድን ነው ስለ አንተ የማትነግረኝ በማለት ስትጠይቀው እሱን ቀስ ብዬ አስረዳሻለሁ በማለትም ሲናገር፣ ርብቃ ግን ዛሬውኑ ነው ልታስረዳኝ የምፈልገው በማለት ብትልም እሺ ችግር የለውም ዛሬውኑ አስረዳሻለሁ ብሎ ከተስማማ በኋላ ርብቃ ጓዞቿን ጠቅላ ዝግጁ ሆና ነበረ የጠበቀችው። ወዴት ነው ሲላት ወደ ቤቴ ለሄድ ነው በማለት ስትናገር፣ አቤል በጣም ተደናግጦ ማሚቴን ፍለጋ ነበረ የሄደው። አቤል ለማሚቴ የሆነውን ነገር ሲያስረዳት ማሚቴ ሆን ብላ ወደ ርብቃ በመምጣት የርብቃን ውሳኔ እንድታስቀይራት ወይም ደግሞ እዚህ እንድትቆይ እንደዚሁም አንቺ ልጅ አይደለሽ ርብቃ ልጄ እዚሁ መቆየት አለብሽ ብላ ታባብላታለች፣ ትጠይቃታለች ብሎ ነበረ እየጠበቀ ያለው። ማሚቴ ግን ይህን ነገር አቤል ከነገራት በኋላ ለተወሰነ ደቂቃ ዝም ብላ ለራሷ ስታስብ ቆየችና እዩ የነገራትን እያንዳንዱ ማስጠንቀቂያ ታስታውሳለች። ርብቃን ግድያት ነበር ያላት፣ እኔ ይሄንን ማድረግ ፈጽሞ አልችልም በማለት ስትመልስ ማሚቴ እንግዳውስ ርብቃ ህይወቷ እንዲበላሽ ራሷን እንድትጠላ ማድረግ ትችያለሽ። ያንን ማታደርጊ ከሆነ ግን የምትሰሚው ድምጽ የልጅሽን ድምጽ እናቴ እናቴ እያለች ይህንን ነው የማሰማሽ በማለት ሲዝትባት ስልኩን በፍጥነት ዘግታው ነበረ ተደናግጣ። ያንን በቅጽበት ታስታውስና አሁን ላይ ምናልባት ነገሮች ለምክንያት ሊሆን ይችላሉ፣ ርብቃ ይህንን ወሰነች ማለት ቢያንስ እኔ አልጎዳትም ቤተሰቦቿ ጋር ሁና፣ ነገር ግን ህይወታቸው በመጠኑም ቢሆን ሊበላሽ ይችላል። ልጄን ጉያዬ ካስገባው በኋላ እና ልጄን ወደ ቤት ከመለስኩ በኋላ የርብቃንና የአቤልን ህይወት እንደገና ማስተካከል ምናልባት ይችል ይሆናል በማለት
ይህንን አጋጣሚ በመጠቀም የርብቃ ውሳኔ ትክክል እንደሆነና አቤል ከርብቃ ጋር እንደ በፊቱ እንደማታየው እንደዚሁም ደግሞ አቤል ሙሉ ለሙሉ በስራው ቢዚ እንደሚሆንና ርብቃን በጣም ከተዋት እንደቆየ ርብቃ አሁን ላይ የወሰነችው ውሳኔ እኔ ራሴ ብሆን እኔም ይሄንኑ ነበር የምወስነው፣ የርብቃ ውሳኔ ልክ ነው በማለት ማሚቴም ለአቤል ይሄንን ስትናገር አቤልም በጣም ተደናግጧል። ማሚቴ ምን ሆነሽ ነው በማለት በተደጋጋሚ ቢለምናትም ርብቃ ትክክል እንደሆነች እና ለጊዜው ወደ ቤተሰቦቿ ቤት መሄድ እንዳለባት ትነግራታለች። ነገር ግን አቤል እንደምንም ብሎ ርብቃ ወደ ቤተሰቦቿ ቤት እንዳትሄድ አሁኑኑ ወደ ክፍል ገብተው ብቻቸውን ሆነው ስለ ስራው ሙሉ ለሙሉ ሊያስረዳት እንደሚችልም ነግሯታል። ርብቃም የአቤልን ንግግር ከሰማቸው በኋላ እሺ አሁኑኑ ወደ ክፍል እንገባለን፣ ሙሉ ለሙሉ ታስረዳኛለህ በማለት ትጠይቀዋለች። አዎ አሁኑኑ ነግርሻለሁ፣ ነገር ግን ስነግርሽ እንዳትቆጪ በማለት ይጠይቃታል። አንተ እውነቱን ከነገርከኝ ስህተትም እንኳን ቢሆን አልቆጣህም በማለት እየተነጋገሩ ሳሉ እሺ ሻንጣውን ወደ ክፍል መልሽው በማለት ሻንጣውን ወደ ክፍል መልሶ ሲወጣ ርብቃ ትመጣለች። ርብቃ ሀገር አማን ብላ ነበረ ወደ እነሱ የመጣቸው። ነገር ግን ቤት ውስጥ የተረበሹ ይመስላሉ። ምንድን ነው ሰላም ናቸው ወይ በማለት ሰላም ካለቻቸው በኋላ የተፈጠረውን ነገር እንዲነግሯት ትጠይቃለች። ሶስታቸውም እርስ በእርስ እየተያዩ ምንም የተፈጠረ ነገር የለም አሏት ብለው ይነግሯታል። ለሬች አይናቸውን ሳየው ግን እንደዛ አይደለም የሚለው፣ በቃ ችግር የለውም ምናልባት የቤተሰብ ጉዳይ ሊሆን ይችላል በማለት በተለይ ደግሞ በማሚቴ ልጅ ዙሪያ ልታወራ እየፈለገችው ነገር ያለ ይመስላል። ሪች በተደጋጋሚ ከእዩ ጋር የምትመለከታት ልጅ እንደዚሁም ደግሞ ከማሚቴና ከእዩ ጋር ያለው ቁርኝት ከማሚቴና ከእዩ ጋር ያለው ቁርኝት ብቻ ሳይሆን ምክንያቱም ማሚቴና የርብቃ አጎት እዩን በደንብ እንደሚፈልጉትና እንደሚከታተሉት ደርሳበታለች። ይህም ሊሆን የቻለው ምናልባትም ከእዩ ጋር ባለችው ልጅ አማካኝነት ሊሆን ይችላል ብሎ የነበረውን ጥርጣሬዋን እርግጠኛ ሆናለች። እንዳያችሁት ከእዩ ጋር የነበረችው ልጅ በአጋጣሚ ወደ ቤት ስትመጣ በወቅቱ ማሚቴ ራሷን ስታ ወድቃ ነበረ። ይህን የሆነው ከወራት በፊት መቲ ወደ ቤት ስትመጣም እዩ ብላ በተጣራች ጊዜ ማሚቴ ልጄ ብላ እንደወደቀች ታስታውሳለች። ይህ ማለት በሁለታቸው መካከል የሆነ ምናልባት አንደኛዋ ልጄ ትሆናለች ብላ ያሰበቻት ሴት ልትሆን ትችላለች። መቲ ፈጽሞ የማሚቴ ልጅ ልትሆን አትችልም ብላ አስባ አሁን ላይ ውሳኔ የደረሰችው ከእዩ ጋር ያለችው ልጅ ግን ፈጽሞ የማሚቴ መሆን አለባት። እንደዚሁም የርብቃን አጎት በጣም ነው የምትመስለው። አይናቸው፣ ፊታቸው፣ ጸጉራቸው፣ ብዙ ነገራቸው፣ የአይን አገላለጣቸውና አነጋገራቸውም ጭምር የርብቃን አጎት ይመስላል። የርብቃ አጎትና ማሚቴ ደግሞ በመካከላቸው አንዲት ልጅ እንዳለችና ያቺ ልጅ ጠፍታባቸው እንደምትኖር ነግራታለች። ታግተው በነበሩበት ጊዜ ሁሉን መረጃዎች ካሰላሰለችና ካሰበች በኋላ የእዩ ጋር ያለችው ልጅ የማሚቴ ልጅ ልትሆን ትችላለች የሚል ጥርጣሬ ስላለ ልጅቱ ተከራይታ ያለችበትን ሆቴል አውቃ ወደ ማሚቴ ልትነግራት እንደመጣች ነው ዛሬ እንግዲህ ሪች ይዛው በመጣችው መረጃ ሙሉ ለሙሉ እርግጠኛ ስላልሆነች አቤልና ርብቃ ለጊዜው ጉዳዩን መስማት የለባቸውም ብላ ታስባለች። አቤልና ርብቃም ወደ ክፍል ገብተው የሚነጋገሩበትን ሰዓት እየተጠባበቀች ከማሚቴ ጋር ጎን ለጎን ተቀምጠው ሲጫወቱ ነበረ። ከዛም በኋላ ሪች ሳትመጣ በፊት አቤልና ርብቃ ሲነጋገሩበት የነበረው ጉዳይ እንደዚሁም ደግሞ
ወደ ክፍል ገብተው ማውራት እንዳለባቸው ታስታውሳቸዋለች። ምንድን ነው የሚያወሩት? እሺ በቃ ሄደው ያወሩ በማለት ሪችም ማሚቴን በእጇ ነካ ታደርጋታለች። ምክንያቱም አቤልና ርብቃ ወደ ክፍል መግባታቸው ሪች ለመጣችበት ጉዳይም ለማሚቴ ተናግራ እንድትወጣ አመች እንደሆንላት ነው። አቤልና ርብቃም ወደ ክፍል ይሄዳሉ። አቤል እንግዲህ እውነቱን ለርብቃ ሲነግራት ርብቃ እንደምትቆጣ ያውቃል። አሁን ላይ የነገራት አቤል የቤተሰቦቹ ድርጅት ኪሳራ ላይ ስለሆነ እሱን ለመመለስ በጣም ከፍተኛ ውጥረት ላይ እንደሆንኩ ነው በማለት ነበረ የነገራት። ይህ ታዲያ ለምን ያስቆጣኛል? የቤተሰቦችህ ንብረት እንደዚሁም ድርጅቱ ኪሳራ ላይ ሲሆን ኪሳራውን ለመሸፈን የቻልከውን ነገር እኮ በፊትም ታደርጋለህ። ምኑ ነው ያስቆጣሻል ብለህ ያሰብከው? በማለት ስትጠይቀውም አይ ማለቴ 24 ሰዓት ወቅቴን ለድርጅቱ ስለምሰጥ ምናልባት አንቺ ሌላ ነገር መስሎሽ ከሆነ በማለት አይ እሱ ሌላ ነገር ሊመስለኝ አይገባም፣ እንደዚሁም የማግዝህ ነገር ካለ ላግዝህ እችላለሁ በማለት ርብቃ እንደሚታወቀው ካሳለፍነው ፓርትም ላይ ርብቃ ስራ እየፈለገች እንደሆነና እቤት ቁጭ ማለት እረፍት እየሰጣት እንዳልሆነ ከተናገረችም በኋላ አቤል በርብቃ ጉዳይ ላይ ስራ መስራት አለብሽ ችግር የለውም ብሏት ነበርና ያውም አቤል ምናልባት እኔም እዛ ካንተ ጋር የምሰራው ስራ ካለ እኮ እኔ አሁን ላይ ስራ እያፈላለኩኝ ስለሆነ ላግዜ የምችለው ነገር ካለ እኔም ልመጣ እችላለሁ በማለት ትጠይቀዋለች። አቤልም ይህን የነገራት እሷ እንዳትቆጣና እንደዚሁም ደግሞ እንድትረጋጋ ብሎ ነው እንጂ አቤል አሁን ላይ ስራው ሌላ ስለሆነ ፈጽሞ እውነታውን እንድትደርስበት ስለማይፈልግ በፍጥነት አይ ምንም ችግር የለውም አንቺ አታስፈልጊም፣ እኔ አሁን ላይ ብዙ ነገሮችን አስተካክያለሁ፣ የተወሰነ ነገር ብቻ ነው የሚቀረኝ፣ እሱንም ይህን 2 ቀን አስተካክለዋለሁ በማለት ይናገራል። ርብቃ ወደ ድርጅቱ ልምጣ ማለቷ አቤልን እንዳስደነገጠው ፊት ለፊቱ እያየችው ነው። ከዛም በኋላ ሬችም ለማሚቴ ልትነግራት የወሰነችውን ነገር ልትጀምር ስትል የርብቃ አጎት ድንገት ወደ ክፍላቸው ይገባል። ሪች የርብቃ አጎት መምጣቱን ስላየች ጉዳዩን ለማቆየት ፈልጋለች። ማሚቴ ግን ሪች ወደ እሷ የመጣችው የሆነ ልትነግራት ያሰበችው ነገር እንዳለና እንደዚሁም ደግሞ አቤልና ርብቃ ወደ ክፍላቸው ሲገቡ ከማሚቴ ጋር ዘና ብላ ልትናገር እየፈለገችው አንድ ቁም ነገር እንዳለ እርግጠኛ ስለሆነች ወደ ርብቃ እንዲሄድ አጎቷ ወደ ክፍላቸው እንዲሄድ ወደ ርብቃ ወደ አቤል ክፍል እሷ እንድትነግራት ፈልጋ ነበረ። ይሁንና እሱ ደግሞ ከአቤል ጋር ከሆነች እኔ አልሄድም አልረብሻትም በማለት ሲናገር ነበረ። እንግዲህ ሪች ለማሚቴ ልትነግራት ያሰበችውን ነገር እውነት ትነግራታለች ወይስ ታዘገየዋለች የሚለውን በቀጣይ ፓርት ላይ የምናየው ይሆናል። ማሚቴስ የልጇን ክፍል ሆቴሉን ካወቀች ትሄዳለች የሚለውን በቀጣይ ፓርት ላይ የምናየው ይሆናል። ስላዳመጣቸው ከልብ አመሰግናለሁ። መልካም ጊዜ